የጊዮን አካባቢ ልማት ከውበት በላይ ታሪክን የማደስ ስራ ነው። በአካባቢው የነበሩ የቆዩ ግንባታዎች ፊታቸውን ወደ ወንዙ እንዲያዞሩ ተደርገው በዘመናዊ መልኩ ታድሰዋል። እነዚህ ስፍራዎች አሁን ለጎብኚዎች ምቾት በሚሰጡ ፋሲሊቲዎች ተሟልተዋል። ለበርካታ ወጣቶች የሥራ ዕድል ሊፈጥሩ የሚችሉ የንግድ ሱቆች፣ የጥበብ ዕቃዎች መሸጫዎች፣ የጁስ ባርና የቡና መጠጫዎች አካባቢውን የህይወት ማዕከል አድርገውታል። ላይ በኩል ማራኪ የመዝናኛ ፕላዛና የእግረኛ መንገድ፣ ከታች ደግሞ ሰፊ የንግድ ስፍራዎችና የመኪና ማቆሚያዎች ተገንብተዋል። ከዚህ ቀደም አገልግሎት የማይሰጡ የነበሩ ቦታዎች ዛሬ እሴት ተጨምሮባቸው ለህዝብ ክፍት ሆነዋል። የጥበብ ስራውን ቢሆን ወደር የለውም። የወንዙ መከላከያ ግንብ በሀገራችን የተፈጥሮ ጸጋዎችን በሚያሳዩ የሞዛይክ ስነ ጥበቦች ያጌጠ ነው። በእነዚህ ስራዎች ላይ የአደይ አበባን፣ የውሃ ምንጭነታችንን የሚገልጹ ምልክቶችንና ታላቁን የአባይ ፏፏቴ ይመለከታሉ። ይህ ለቀጣዩ ትውልድ የሚተላለፍ ታሪካዊ ምንዳ እንጂ እዳ አይደለም። ይህ አካባቢ ለምን ተመረጠ ብለው ይጠይቁ ይሆናል። ቦታው የአዲስ አበባ ወይም የፊንፊኔ መቆርቆሪያና የታሪካዊው የፍል ውሃ መገኛ በመሆኑ ነው። ባክ ቱ ኦሪጂን በሚለው መርህ ሁለት ታላላቅ ሐሳቦችን ያቀፈ ነው። አንደኛው ተፈጥሮን ማክበርና ወንዞቻችንን ወደ ቀድሞ ተፈጥሯዊ ማንነታቸው መመለስ ሲሆን፣ ሁለተኛው ደግሞ ኢትዮጵያ የሰው ልጅ መገኛና የውሃ ማማ መሆኗን ለዓለም ማብሰር ነው። ይሄ ደግሞ በቂርቆስ ክፍለ ከተማ በወንዝ ዳርቻ ልማቱ መገለጽ ጀምሯል። ይህ እስከ ትውልድ የሚዘልቅ ልማት ኢትዮጵያ ለዓለም ያበረከተችውን ተፈጥሯዊ ስጦታና ብሔራዊ ኩራታችንን በክብር ይዘክራል። ይምጡና ታሪክን ከዘመናዊነት ጋር አቀናጅቶ የያዘውን የጊዮን ወንዝ ዳርቻን ይጎብኙ። በራስ አቅም በራስ እጅ የተሰራው ስራን ይመልከቱ። ከመዝናናት ባለፈም የይቻላልን መንፈስ ይገንቡ።